እሰይ ብድግ ተብሎ እኮ ነው አንቺ የሚዘይረው እናሳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? ሰላም ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ። እንዴት ናችሁ እናንተ? ሰላም ናችሁልኝ ወይ? እና ውዶቼ እንዴት ናችሁ? ቆይታ ሁሉ ሰላም ነው? እኔ ጋር ሁሉ መልካም። እሺ እኔ ውድና እኔ ወዶች፣ እኔ ተከታታዮች፣ እኔ አበረታቾች እንግዲህ ዛሬ እንግዲህ ሀይቅ እየለማች ነው ብያቸዋለሁ ባለፈው ማለት ነው። አሁን ደግሞ ልማቷ ቀጥሎ ማለት ነው። ልማቷ ቀጥሎ እንግዲህ ከፒያሳ አደባባይ ጀምሮ እስከ ባህር አዲሱ ሀይቅ ሬዞርት ድረስ እንደዚህ ቆንጆ መንገድ፣ በጣም ትልቅ መንገድ እየተሰራ ነው ያለው ማለት ነው። በጣም በሚገርም ሁኔታ በሚገርም ፍጥነት ወላሂ 24 ሰዓት ነው የሚሰራው ማለት ነው። እና ውዶች እንግዲህ ተመልከቱ። በጣም ሰፊ መንገድ ነው። ይህ ከረሙፋ መቃብር ማለት ነው። መቃብር እየተቆፈረ ያሳዝናል። እና እንግዲህ እየተቆፈረ ነው ማለት ነው። በጣም ያሳዝናል። ግን ያው ልማት የከተማዋ ልማት ነው እንግዲህ ግድ ነው የት ይደረሳል በሚል እንደዚህ እየተቆፈረ አጽሟቸው እየተለቀመ ሌላ ቦታ እንዲያርፍ ተደርጓል ማለት ነው። እየተደረገም ነው ያለው ማለት ነው። እና ወዶቼ ልክ እንደዚህ እየለማ ነው። ያው ባጭሩ ይሄን ይመስላል ልማቱ ብዬ ለማሳየት ያክል ነው ማለት ነው ውዶቼ። እና እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ቪዲዮ ሼር አድርጉልኝ እሺ። እና የኔ ወዶች እንድትመለከቱ ልማቷ በጣም እጅግ በሚያምር ሁኔታ በሚያምር ገና ብዙ የታቀዱላት ብዙ ነገሮች ታቀዱላት ሀይቅ ማለት ነው። ብዙ ነገሮች ገና ይሰራሉ። እንግዲህ ወደፊት አላህ ነዋሪ ያድርገን። ሁሉንም እንግዲህ አላህ የምናየው ያድርገንና እናየዋለን አላህ ማለት ነው። አሁን ይሄ መንገድ ያ ቅርብ ነው። ይሄን አስፋልት ደረጃ እያደገ ነው ያለው ማለት ነው። አስፋልት እንደዚህ መሰራት በአማረ ይሄ መናኸሪያ ሀይቅ መናኸሪያ አካባቢ ነው። ብዙዎቻችሁ የሀይቅ ልጆች እናውቀዋለን። እንግዲህ መናኸሪያው ፈርሶ ነው ማለት ነው። መናኸሪያው ፈርሶ አሁን በሚገርም ሁኔታ ዙሪያውን ተረባረባችሁብኝ፣ ብድሩን ከፈጣሪ ያገኙት በሰጣችሁት ልክ ፈጣሪ ይስጣችሁ እንላለን። ፈጣሪ ይስጥልን። አለሁ ባይ ወገን አትጡ። መናኸሪያው ይቀየራል ወይስ እዚሁ ለመሆናል አላውቅም። ግን ዙሪያውን የሚያምር መንገድ እየተሰራ ነው ያለው ማለት ነው። በጣም ቆንጆ ነው። አሁን ገና የመጀመሪያ ደረጃ ነው። ፊኒሽንግ ላይ በጣም ያማረ ነው የሚሆነው ማለት ነው። እና ይሄን ይመስላል እንግዲህ ተመልከቱ። በጣም በሚገርም ሁኔታ በሚገርም ፍጥነት እንዲህ ባማረ ሁኔታ አሰፋፉ ማለት ነው። የእውነት መንገድ ሲሰፋ በጣም ነው ደስ የሚለው ማለት ነው። ሀይቅ ተጨናንቆ ነበረ ማለት ነው። በጣም ነበር የተጨናነቀችው። እንደዚህ ግን አሁን ስትሰፋ መንገዷ ከተማውን በጣም ትነቃቃለች። ሁሉም ነገሩ ብዙ ነገሮች ይለወጣሉ ማለት ነው። እና በቃ ያው መንገድ ሰፍቷል። በጣም ኮንቴነሮች በጣም አጨናንቀው ነበረ። ኮንቴነሮች እዳር ከመውጣታቸው የተነሳ ኮንቴነር ከዛ አልፈው ደግሞ ጥላ ዳስ ይዘረጋሉ ማለት ነው። ጭራሽ ሰው መሄጃ እንኳ የለውም ነበረ ማለት ነው። ከመኪና ጋር እየተጋፋ በዚህ ላይ ባጃጅ አለ። ባጃጅማ በጣም ነው እንትን የሚለው ማለት ነው የሚያጨናንቀው። እና ይህን ይመስላላችኋለሁኝ። ይኸው እንግዲህ ወጣ ብዬ ከተማውን ጎብኝቼ ተመልሼ ሀዲ ጋራ ቡና አፍልታልኝ ቡና እየጠጣን ነው እላችኋለሁኝ። እሺ ቡናን ጠጣ ውዶችዬ፣ አህሪብ ብያለሁኝ። እሺ
እንግዲህ ቪዲዮ ሊያስጎበኛችሁ ነው ከተማውን ይኸውት አባይቦች ያቻለሁኝ። አንዴ ቡናውን እስከምጠጣ ታገሱኝ። ቡናውን እስከምጠጣ ታገሱኝ አለ። ከተማ ነበር ቡና የምጠጣው። ፈርሷል። የለም እንዳለ ፈረሰ። ቡና ፍሬዎቹ ሁሉ ያሉ ይኸው በቃ ወደ አንቺ እየኳተንኩ እና ሱስ ናለ ሲያለው ስሙ መሐመድ እንትና ይገለገል የሱን ቡና ነበራ። አውፍ የባሻ ቡና ነበር። አያችሁልኝ ኮንቲነሩ ተነሳበት። የት ይሰራዋል? መንገድ ላይ ነበር የሚሸጠው። ገና ብዙ ይፈርሳል። ገና ብዙ ቤት ይፈርሳል። እዚህ ያሉት ሁለቱ ሰርቪሶች እንትኖች ኤሎች እዚህ ያሉት መሰለኝ። እዚህ መውረጃው ጋር አሉ። የማን መውረጃ? እዚህ አባበሬ መውረጃ አካባቢ ያገኘዋል። አዎ ሁለቱ ኤሎች አንድ ቦታ ነው አይደል ተሰሩት? አዎ እነሱ ያገኘዋል አሉ። ከላይ ያለው ውስጡን ደግሞ ገና ውጭ ናቸው አሉ። እንትን እያስባሉ ነው አሉ። ውስጡ ኪሳራ ከባድ እኮ ነው። ፊኒሽንግ ምናምን እያሰሩ ነው አሉ። እና ዝም ብሎ ነው የሚያፈርሱባቸው። ምን ይታወቃል? ህገወጥ አይደለም። ከባድ ነው ወላሂ። አፍርሱ ተብለዋል አሉ። እንግዲህ ምን ይታወቃል? በዘመድም የታለፈላቸውም አሉ። ሸሸት እየተደረገ ወይ ከላይ እየተመታ ወይ ከታይ እየተመታ በዘመድ የታለፈላቸው ሰዎች ቤታቸው የታለፈላቸው በእጅም የሄዱ አሉ። አየህ አሁን እንግዲህ እኔ ቤቴ አረብ ሀገር ተቀምጣ ቤቴ ያልቆ ይገባለሁ እያለች አሁን እንደዚህ ቤቷ ተመቱ። ምን እንዴት ነው ኑሮ ፈርሶ ምኑን ይቀር ነው? ከባድ ነው ወላሂ። አላህ እንግዲህ ቤተሰብ እንግዲህ አሁን ልማት መቼም የሚጠላ የለም። ግን በዚህ በልማት ውስጥ ደግሞ ብዙ ቤታቸው የፈረሰባቸው የተፈናቀሉ እና ከብዙ አመት ስራ ከሚሰሩበት አሁን ሜዳ ላይ ይቀርባሉ ማለት ነው። ግራ ተጋብቷቸው በቃ ዝም ብሎ በቃ አሁን ስራ የነበራቸው ስራ አጥ ሆነው አብዛኛው ነዋሪ እንደዚህ ሆኗል ማለት ነው። እና አሁን ልማቱን እንደግፋለን። ግን ደግሞ በቃ እነዛን ደግሞ በልማቱ ሰበብ ደግሞ የተጎዱ ሰዎች ደግሞ በእነሱ ጎን ደግሞ ሆኖ ሲያዩት ያሳዝናል። ልጅም ያስተምራል። አረ በጣም ከባድ ነው። ስንት ብዙ አመት ምን እያለ ለፍተው የሰሩት ቤት አለ። ስንት ለብዙ አመት የሰሩት ቤት አሁን ገና ሳይኖሩበት ገና እንትን ሳይሉበት አሁን ድንገት መጥቶ ምናምን ይሄው አፍርሱ እየተባሉ ነው ማለት ነው። እና እንግዲህ መቼም አላህ የተሻለውን ነገር ለነሱ የሚስጣቸው። እንግዲህ ልማት ነው። ልማት ደግሞ መቼም መቃወም አይቻልም። ለነሱም ደግሞ ልማቱን ሲያለሙ ለነሱም የሆነ ነገር ያስብላቸው ምኞታችን ነው። እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እና እንግዲህ እስኪ ምን እየተሰራ ነው ሀይቅ ላይ ያለውን ነገር አሳያችኋለሁ። ውዶቼ በጣም ነው የምወዳችሁ። ባይ ባይ።